ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ረቡዕ መጋቢት 24 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። በደቡብ ኢትዮጵያ ክልል ኮሬ ዞንና በኦሮሚያ ክልል የምዕራብ ጉጂ ዞን አዋሳኝ አካባቢዎች ሰላም ለማውረድ ያለመ ውይይት ተካሄደ። የሁለቱ ዞኖች አመራሮች የጸጥታ ችግሩን በዘላቂነት ለመፍታት ያለመ የሰላም ምክክር ጉባኤ በኮሬ ዞን ኬሌ ከተማ አካሂደዋል። ክልሎቹ የወሰዱት የማረጋጋት ስራ በተደጋጋሚ በሚፈጸሙ ግድያዎችና በመንገድ መዝጋት ምክንያት በኢኮኖሚያዊና በማህበራዊ ችግር ውስጥ ለሚገኙ የኮሬና የምዕራብ ጉጂ ዞን ነዋሪዎች እፎይታን እንደሚሰጥም ተስፋ ተጥሎበታል። በደቡብ ኢትዮጵያ ክልል ኮሬ ዞንና በኦሮሚያ ክልል የምዕራብ ጉጂ ዞን አዋሳኝ አካባቢዎች ላለፉት 6 ዓመታት በስጋት የተሞሉ በተደጋጋሚ የንጹሃን ግድያም የሚስተዋልባቸው ስፍራዎች መሆናቸውም ይታወሳል። የሁለቱ ዞኖች አመራሮች የጸጥታ ችግሩን በዘላቂነት ለመፍታት ያለመ የሰላም ምክክር ጉባኤ በኮሬ ዞን ኬሌ ከተማ አካሂደዋል። የምክክር ጉባኤም 2 ዓላማዎችን የያዘ ሲሆን የመጀመሪያው በአካባቢው ለጸጥታ ስጋት የሆኑ ታጣቂዎችንና በዘረፋ ድርጊት የተሰማሩ ቡድኖችን በጋራ መከላከል መሆኑም ተጠቅሷል። በሁለተኛ ደረጃ በምዕራብ ጉጂ ዞን የጉጂና በኮሬ ዞን የኮሬ ህዝቦች መካከል ያለውን የህዝብ ለህዝብ ትስስር የማጎላበት ስራዎችን የሚከናወኑ እንደሚሆንም ተመላክቷል። በተለይ በአካባቢው በጸጥታ ስጋት ምክንያት የተቋረጠውን ግንኙነቶች ለማስቀጠል በሁለቱም የዞን መስተዳድሮች አስተባባሪዎች የሚሰሩ እንደሚሆኑ ተገልጿል። የመንጃ ፈቃድ እድሳት አገልግሎት በየአቅራቢያው ማግኘት እንደሚቻል የአሽከርካሪና ተሽከርካሪ ፈቃድ ቁጥጥር ባለስልጣን አስታወቀ። ከዛሬ መጋቢት 24 ቀን 2017 ዓ.ም ጀምሮ የመንጃ ፈቃድ እድሳት አገልግሎት በየአቅራቢያው በመታወቂያ አድራሻ ሳይገደቡ እንዲሰጥ መፈቀዱን የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን አስታውቋል። ከዚህ ቀደም የአዲስ አበባ መንጃ ፈቃድን ለማሳደስ በመንጃ ፈቃድ ላይ ወደ ተገለጸውና ፋይሉ ወዳለበት ክፍለ ከተማ ወይም የመታወቂያ አድራሻ የሚገኝ የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ቢሮ መሄድ ግድ ይል ነበር። ከዛሬ ጀምሮ ግን በየትኛው አቅራቢያ በሚገኘው ቦታ በመታወቂያ አድራሻ ሳይገደብ መንጃ ፈቃድ ማደስ ይቻላል ተብሏል። ተገልጋዮች በሚቀርባቸው ቅርንጫፎች ፋይላቸውን ያለበት ቅርንጫፍ ሳይጠየቅ የጤና ምርመራ ሰርቲፊኬትን በመያዝ የመንጃ ፈቃድ እድሳት አገልግሎት እንዲያገኙ መወሰኑንም ባለስልጣን መስሪያ ቤቱ አስታውቋል። በትግራይ ክልል ለሚገኙ የጤና ተቋማት የ120 አምቡላንሶች ድጋፍ መደረጉ ተገለጸ። በትግራይ ክልል ለሚገኙ የጤና ተቋማት 120 አምቡላንሶችን ጨምሮ የመድኃኒትና የሕክምና መሳሪያዎች ድጋፍ መደረጉን በኢትዮጵያ የቀይ መስቀል ማህበር የትግራይ ክልል ቅርንጫፍ ጽህፈት ቤት ገልጿል። የቅርንጫፍ ጽህፈት ቤቱ ኃላፊ አቶ ብርሃኑ መኮንን እንደገለጹት በክልሉ ያለውን መሰረታዊ የመድኃኒት አቅርቦት እጥረት ለመፍታትና የአምቡላንስ ተደራሽነትን ለማስፋት ማህበሩ ከአጋር ድርጅቶች ጋር በመተባበር ድጋፍ ተደርጓል። የ120 አምቡላንሶች ድጋፍ መደረጉ በተለይ ከወሊድ ጋር በተያያዘ በድንገተኛ አደጋ በእናቶችና ህጻናት ላይ የሚደርሱ ሞትን ለመቀነስ ትልቅ አስተዋጽኦ እንዳለውም ተናግረዋል። የክልሉን የጤና አገልግሎት ስርዓት ለማሻሻል ተጨማሪ ስራዎች እንደሚጠይቅም ገልጸው በገጠር አካባቢ በሚኖሩ ማህበረሰብ ዘንድ ያለውን የመድኃኒትና የአምቡላንስ አገልግሎት ተደራሽነት ለማሳደግ በትኩረት እየተሰራ መሆኑን አመላክተዋል። በተመሳሳይ የአይደር ስፔሻላይዝድ ሪፈራልና የመቀሌ አጠቃላይ ሆስፒታሎች 18 ሚሊዮን ብር ግምት ያላቸው የህክምና ቁሳቁሶች በድጋፍ መልክ አግኝተዋል። በርክክቡ ስነ ስርዓቱ ላይ የተገኙት በክልሉ ጊዜያዊ አስተዳደር የጤና ቢሮ ተወካይ አቶ ሚካኤል ሀጎስ ለድጋፉ አመስግነው መንግስታዊና መንግስታዊ ያልሆኑ ድርጅቶች እያደረጉት ያለውን መሰል ተግባር አጠናክረው እንዲቀጥሉም ጥሪ አቅርበዋል። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ መሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ መሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል።
ዒድ ሙባረክ። ዱዓና ምልጃችሁ መቅቡል ይሁን። ኮሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። የዚምባብዌ ፖሊስ በደርዘን የሚቆጠሩ ተቃዋሚዎች ማሰሩ ተገለጸ። የዚምባብዌ ፖሊስ ፕሬዝዳንት ኤመርሰን ምናንጋጓን ከስልጣን እንዲለቁ በሚጠይቁ ሰኞ በተካሄደው ህዝባዊ ተቃውሞ ላይ የተሳተፉ 95 ተቃዋሚዎችን አስሯል። ተቃዋሚዎቹ ላይ ህዝባዊ ብጥብጥና ሰላምን በመጣስ ክስ ማሰሩንም ፖሊስ አስታውቋል። ግለሰቦቹን በማህበራዊ ድረገጾችና በዋና ከተማዋ ሀራሪ ተቃውሞ ሲያሰሙ መያዛቸውን ባለስልጣናት ተናግረዋል። የተቃውሞ ሰልፎቹን የጠሩት የገዢው ዛኑ ፒኤፍ ፓርቲ ተቀናቃኙ ናቸው ተብሏል። እንደ አውሮፓውያን አቆጣጠር በ2028 ከሁለተኛ የስልጣን ዘመናቸው ማብቂያ በላይ ፕሬዝዳንቱን በስልጣን ላይ እንዲቆዩ ለማድረግ የፓርቲውን አንጃ የወሰደውን እርምጃ መቃወማቸውንም ተናግረዋል። ምክትል ፕሬዝዳንቱ ኮንስታንቲን ቺዌንጋን ምናንጋጓን እንዲተኩ የሚሹ ተቃዋሚዎች ከዚህ ቀደም ዚምባብዌያኑ ፕሬዝዳንት ከስልጣን እንዲወርዱም ጠይቀው ነበር። የዚምባብዌ ፖሊስ ተቃዋሚዎችን ለመበተን ሁከት ተጠቅመዋል የሚል ክስም ቀርቦበታል። በአንደኛው በሀራሪ በቀድሞ ፕሬዝዳንት ሮበርት ሙጋቤ አደባባይ የተሰበሰበውን ህዝብ ለመበተንም ፖሊስ አስለቃሽ ጭስ መጠቀሙን በማህበራዊ ሚዲያዎች በተሰራጩ ምስሎች ተረጋግጧል። በመጨረሻም አሜሪካ በመካከለኛው ምስራቅ አውሮፕላን ተሸካሚና ተጨማሪ የጦር አውሮፕላኖችን ማሰማራቷ ተገለጸ። የሀውቲ ጤና ጥበቃ ሚኒስቴር እንደገለጸው አሜሪካ ትላንት ምሽት ያደረሰው ጥቃት በሁዴዳ ክልል የውሃ አስተዳደር ህንፃ ላይ ጉዳት አድርሷል። በዚህም የአሜሪካ ሁዴዳ ክልል ላይ ባደረሰችው ጥቃት 4 ሰዎች መሞታቸውን የየመኑ ጤና ሚኒስቴር ገልጿል። በሁቲ ኃይሎች ላይ የተፈጸመው እጅግ አስከፊ ጥቃት ለማጠናከር አሜሪካ ወታደራዊ ኃይል ማሰማራቷን አስታውቋል። የሀውቲ ጤና ጥበቃ ሚኒስቴር ቃል አቀባይ እንዳስታወቁት ትላንት ምሽት የዩናይትድ ስቴትስ ባደረሰችው ጥቃት 4 ሰዎች መሞታቸው የተረጋገጠ ቢሆንም የሟቾች ቁጥር ግን ከዚህ ሊያሻቅብ እንደሚችል ተናግረዋል። እንዲሁም በሰሜን ምዕራብ የሀጃጂ ክልልና በሰሜናዊ ሰአዳም ጥቃት እንደደረሰባቸው የሀገር ውስጥ መገናኛ ብዙሃን ዘግበዋል። ይሁን እንጂ አሜሪካ ጥቃቱ መፈጸሟን እስካሁን አላረጋገጠችም። ዋሽንግተን መጋቢት 15 በሀውቲ ኃይሎች ላይ ወታደራዊ ጥቃት ከከፈተች በኋላ በየመን ከ60 በላይ ሰዎች ተገድለዋል። የየመን ታጣቂ ቡድን ሀውቲ እስራኤል በጋዛ የተኩስ አቁም ስምምነት በማፍረስ ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር ለሚያደርሰው ጥቃት በድጋሚ እንደሚጀምርም ዝቷል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታም አያሌው ነበርኩኝ። ሰናይ